እውነተኛ ሃይማኖትሽ ምንድነው? እውነተኛ ሃይማኖቴ እንዴ እኮ ጥያቄ ስልት ጊዜ ይወበልሰው አልበዛም እንዴ? የምር በዛ እኮ እንዴ። እሺ ለማንኛውም ሙስሊም ነኝ እኔ የእስልምና ሃይማኖት እምነት ተከታይ ነኝ። ግን ምንድነው ሂጃብ አልለብስም። አዎ ሂጃብ አልለብስም። እኔ የምሰራው ስራ ሂጃብ አስጠምጥሞ ያሰራም ምናምን ልል አይደለም። ግን ሂጃብ ባለመልበሴ አሁንም ቢሆን ይደብረኛል። አልኮራበትም፣ አፍርበታለሁ እንጂ የሚያስኮራ ነገር አይደለም። ሰውን በስድብ ሂጃብሽን ልበሽ እህቴ። ነገ ሙሉ ሰውነትሽ ተሸፍኖ ጀናዛሽ መስጂድ ይገባል፣ ይሰገድበታል። ከዛ በኋላ ቀብር ትገቢያለሽ። በህይወትሽ ግን ሂጃብ ሳትለብሺ ከሆነ ከባድ ነው እህቴ። ሂጃብሽን ጠብቂ፣ ሂጃብሽን ጠብቂ። ሰዎች ሆይ ሆይ ያሉስ ሲያደንቁሽ ፎሎ እየሰጡሽ ላይክ ሼር እያደረጉ ጨፍሪ አብሽሪ፣ አቤት አደናነሷ፣ አቤት አጨፋፈሯ፣ የከንፈሯ ከሙዚቃው ጋር የምታወጣው አቤት እኩል ነው እንዴት ያምራል ምናምን ብሎ ላይክ ኮሜንት ሲሉሽ እየሸነገሉሽ ነው፣ እያበላሹሽ ነው፣ ህይወትሽን እያበላሹብሽ ነው። ወደ ቀብር የምትሄጂበት ቅርብ ነው እኮ። ስለዚህ የቀብር ቤትሽን አስተካኪ፣ የቀብር ቤትሽን አስተካኪ። ሰውን ሲሞት ሶስት ነገር ይከተላል ከተባሉ አንዱ ስራው ነው። ቤተሰብና ንብረት ነው፣ ሌላው ይመለሳል። ስራሽ ግን ያዋጣል። መዝገቢ ተስተካክሏል። ጡባ ምንኛ ታደለ፣ ጀነት ተረጋገጠለት። ሊመን መን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ፣ በመጽሐፉ ላይ በመዝገቡ ላይ ብዙ እስትግፋር ያገኘ ሰው ምንኛ ታደለ አሉ። መዝገብሽ ላይ እስትግፋር በስተዋል። መዝገብ ላይ እስትግፋር በስተዋል። መዝገባችን ላይ እስትግፋር በስተዋል። በየጊዜው ወደ አላህ ተመልሰናል፣ ተውባ አድርገናል። ታላቁ ነብይ በቀን 100 ጊዜ ከዛ በላይ እስትግፋር ካደረጉ እኔና አንቺስ ወደ አላህ እንመለስ። ማንነታችን እንወቅ፣ ማንነትሽን ወቂ፣ ማንነትን ወቅ። የዛ ጊዜ ደካማ መሆናችን ስናቅ ኃያል ጌታ እንዳለብን እንደፈጠረን ነገ እሱ ፊት እንደሚያቆመን ኦዲት እንደሚያደርገን ስናስብ ዱንያ ላይ ዛሬ አስተንተነ ነው ስንሄድ በዚህ ጉዳይ ላይ ቢዚ ስንሆንና ትኩረት ስንሰጠው ማንነታችን ይዛኔ ይገባናል። ወላሂ ሁላችንም እንሄዳለንና ይሄ ፕሮግራምን ሳዘጋጀው እንደው እስቲ ደካማዎች ነን፣ ደካማነታችን አውቀን ወደ ኃያሉ ጌታ ወደ አዛኙ ጌታ ወደ አላህ እንመለስ፣ ተውባ እንድናደርግና እንድንቀርብ በማሰብ ነው ይሄን ርዕስ ዛሬ ያዘጋጀሁትና ባለችን አጭር እድሜያችን ደግሞ የተሻለ ነገር ይዘን እንድንሄድ በማለት ነው። አላህ እኔ በተናገርኩት እናንተ ባዳመጣችሁት ሁላችንም ተጠቃሚዎች አላህ አድርገን። ከሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ በያላችሁበት ቦታ አካባቢ ሰላማችሁን ያብዛው። አላህ ይጠብቃችሁ። ለሱ ሁሉ ጊዜ ወደ ተውባ ቀረብ ብለው አላህን ምሕረት ጠይቀው አላህን ጀነት ጠይቀው አላህን ከጀሃነም እሳት ከሚጠብቃቸው ሰዎች ለምነውት ከተቀበላቸው ባሮች መካከል አላህ አድርገን። ዱንያ አኺራችን ባጠቃላይ አላህ ያሳምርልን። ሂጃባቸውን የለቀቁ እህቶቻችን ሂጃባቸው ላይ የሚጠናከሩ አላህ ያድርጋቸው። በሰላት የደከሙ ወንድሞቻችን ሰላት ላይ እንዲጠናከሩ አላህ ያድርጋቸው። በዒባዳ የተታከምነው ባጠቃላይ በዒባዳ ላይ የምንጠናከር ሁላችንም አላህ ያድርገን። የዱንያን ችግራችን አላህ ይቅረፍልን። የአኺራውን ደግሞ የተመቻቸ ያማረ አላህ ያድርግልን። መጨረሻችን አላህ ያሳምርልን። የታመሙብንን ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበልን። ከቀብር ቅጣት አላህ ይጠብቀን። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሴት ልጅ ትክክለኛ ውበቷ የውስጥ ብርድ ልብስ፣ ምግብ፣ የላይ ደግሞ ሂጃብ ኒቃብ ነው የሚያስፈልግሽ። አሁን ከዛ በኋላ ባልየው ሲመጣ ክፍት ስታረጊው እንደ ጨረቃ ቦለቅ ራሱን ስቶ ውድቅ። نصيحة للنساء: تزوجي من يتفقد ملابسك وحجابك قبل الخروج. تزوجي من لا يدفعك إلى العمل والاختلاط بالرجال. تزوجي من يمنعك من الحديث مع الرجال. تزوجي من يغار عليك ويراك أمانة من الله ورسوله.